ስራ የሚፈልግ ሰው በሙሉ መጥቶ ከኛ እየወሰደ ማቅረብ ይችላል። ዋው የምር በጣም ይጣፍጣል። እኔም እኮ ምራቄን ዋጥኩኝ አንቺን እያየሁ 10,000 ብር ጀምሮ ያለው ሰው እንደ ቢዝነስ ነው ኖርማሊ ከኛ ወስዶ ሽጦ ትርፋማ መሆን ይችላል። የዲ ጭኮ የሼልፍ ላይፍ ወይም የቆይታ ጊዜው ምን ያህል ጊዜ ነው? የጾም ፓኬጂንግ አለን። እየበላሽ ቁርስ ስታረጊው ምናምን ሰው ይጎመጃል በቃ በራሱ። እዚህ ጋር እንደምታየው የተለያየ ኢንፎርሜሽኖች አሉት። ከጀርባ ምን እንዳለው ያሳያል። ኤክስፓየር ዴቱን የተቀመጠበት ነው። ለመጀመሪያ ጊዜ ነው በኢትዮጵያ ውስጥ በዚህ አይነት አቀራረብ የሰራ የለም። በብዛት በማንኛውም አማውንት ብታጂ በአጭር ጊዜ ማቅረብ የሚችልበትን አቅም ላይ ደርሻለሁ። 300-400 ብር ፈጅቶብኛል መጀመሪያ ላይ። በፓኬጅ ደረጃ ከአንድ ጀምሮ መውሰድ ይቻላል። ለምሳሌ ካፌዎች አሉ ከኛ ወስደው በፒስ ደግሞ ከተለያየ ነገር ከእርጎ ጋር ሊሆን ይችላል፣ ቡና ጋር ከሻይ ጋር መሸጥ ይቻላል። ሚኒ ማርኬት ያላቸው ማንኛውም ሰው በማንኛውም ቦታ ላይ መጥቶ ከኛ ተረክቦ ስራውን መጀመር ይችላል። በጣም አስተማማኝ የሆነ ቅቤ ነው የምንጠቀመው። አይቶ በጣም ይደሰታል ሰው። በተለይ ደግሞ ጭኮ ወዳጆች የሚወድ ሰው በጣም በፍቅር ነው ተቀባይነት ያገኘው። ሰላም ጤና ይስጥልን። የስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ ስለ ቢዝነስ ፖድካስት ነው። በዛሬው ፕሮግራማችን ለእናንተ ይጠቅማል ብለን የምናስበውን አንድ ወጣት የስራ ፈጣሪ ይዘንላችሁ መተናል። እንግዲህ ይህ እንግዳችን በአይነቱ ለየት ያለ በኤክስፖርት ስታንዳርድ ደረጃ ጭኮን በስናክ ይዞልን የመጣ እንግዳችን ነው። ይህ ስናክ በባህላዊ መንገድ ቤታችን ከምንጠቀመው የጭኮ አቀራረብ ይዞታ በጣም ለየት ባለ መንገድ በጣም በዘመናዊ ለሰዎች ምቹ እንዲሆን ተደርጎ ለስጦታ እንዲሁም ደግሞ ቤታችን ለመጠቀም እንዲመች ተደርጎ የተሰራ ነው። ይህንን ቢዝነስ እንዴት አድርጎ ጀመረው? ወደዚህ ስራ እንዴት ገባ? አዋጭነቱ ምን ይመስላል? ይህንን ስራ ይዞ ከመጣ በኋላ የህዝቡ ተቀባይነት ደግሞ እንዴት አገኘኸው? እያልን ቆንጆ ቆይታ የምናደርግ ነው የሚሆነው። ይህንን ፕሮግራም ከመጀመሪያው እስከ መጨረሻው እንድትከታተሉ እየጠየኩኝ ወደ እንግዳችን አልፋለሁ። ሰላም እንደምን አለ? እንኳን ደህና መጣ። እግዚአብሔር ይመስገን። እንኳን ደህና ቆያችሁ። በጣም ደስ ብሎኛል እንግዳችን ሆነ ስለመጣ። እስቲ በመጀመሪያ ራስን አስተዋውቅልን። እሺ፣ ስሜ ያው ምንተስኖት ጌቱ እባላለሁ። የዲ ጭኮ ፒኤልሲ መስራች ነኝ። በጣም ደስ ይላል። እንግዲህ የዲ ጭኮን እዚህ ጋር ይዘህልን መጣሃል። ሰሞኑንም ደግሞ ይዘህ ከመጣህበት ጊዜ አንስቶ በማህበረሰቡ ዘንድ በደንብ ተቀባይነት ያገኘ ፕሮዳክት ሆኖ አይተነዋል። እስቲ እንግዲህ በባህላችን ጎረቤት ጋርም ቢሆን ጭኮን የለመድነው ነገር ነው። እንደው ቤታችን እንኳን ባናዘጋጀው ወይ ጎረቤት ጋር ይዘጋጃል። እንደው አንድ ባለሙያ ሰው በአካባቢያችን አይጠፋምና እንዴት ጀመርከው? ወደዚህ ስራ እንዴት ልትገባ ቻልክ? እንዴት ነው? ከልጅነት ጀምሮ ጭኮ ትወድ ነበረ ወይስ ከምን ተነሳሽነት ነው ወደዚህ ቢዝነስ የመጣኸው? ጥሩ ጥያቄ ነው። መጀመሪያ ስለ ጭኮ እንዴት አወክ የሚለውን ለመብራራት በሞክር። እሺ፣ እንግዲህ ያው ዩኒቨርሲቲ ከድሮ ከልጅነቴ ያው ቤት ውስጥ የሚሰራ ነገር ነው። እናቴ በዚህ ጉዳይ በጣም ባለሙያ ናት። ስለዚህ ስትሰራ በጣም በላ ነበር፣ በጣም ወድ ነበር። ከዛ ደግሞ አድጌ ደግሞ ዩኒቨርሲቲ በመገባበት ሰዓት እንደ ስንቅ ይዤ የምሄደው እሱ ነው። ሰው የተለያየ ነገር በሶም ይዛለው ኦፍ ኮርስ፣ ግን በዋናነት ግን ጓግቼ በቃ በፍቅር የሚይዘው ነገር ቢኖር ጭኮ ነው እና እዛ በሚሄድበት ሰዓት አብዛኛው ጊዜ ሌሊት በማጠናበት ሰዓት እየቆረጥኩ አመቱን ሙሉ የምጠቀመው እስከምመለስ ወደ ቤቴ የምጠቀመው ይሄን ነው። አንደኛ አይበላሽም፣ የሚበላሽ ነገር አይደለም። በቀላሉ ትንሽ ነገር በልተሽ ደግሞ የሚያጠግብ ነገር። ስለዚህ ያ ነው ያስተዋወቀኝ ማለት ነውና ፍቅሩ ነበረኝ። ከዛ በኋላ ደግሞ እንግዲህ ከዛ ከተመረኩ በኋላ ወደ መምህርነት ሙያ ነው የገባሁት። የጎንደር ዩኒቨርሲቲ መምህር ነኝ። በጣም ይገርማል። እሺ፣ የተመረኩት በሜካኒካል ኢንጂነሪንግ ነው። እሺ፣ እዛም ሳስተምር ነው የቆየሁት። ስለዚህ ከዛ በኋላ ደግሞ አዲስ ተጨማሪ ቢዝነስ መስራት አለብኝ ብዬ ሳስብ ሞር እኔ እንደ ታለንት ደግሞ ዲዛይን ማድረግ ግራፊክ ዲዛይን ሰራለው። ፓኬጂንግ ላይ ሞር ኢንተረስትድ ነኝ። ሰው ኤስቴቲክ ቫልዩ የተጨመረበት ፕሮዳክት ሲሆን ለእይታ ያምራል ምናምን በቃ አያያዙ የተመቸ ነገር ሲሆን ደስ ይላል እና ስለዚህ እሱን በፊት ከምወደው ደግሞ ጭኮ ጋር ለምን አላገናኘውም የሚል ሀሳብ መጣልኝ። ስለዚህ
የሆነ ነገር ዲዛይን አደረኩ። ብዙ ጊዜ አቀራረቡ በትራዲሽናሊ በትልቅ እቃ ምናምን ነው የሚመጣውና እየቆረስሽ ነው የምትጠቀሚው እና ስታወጩ ይደፋ እንትን ይላል ይፈረፈራል ምናምንና አመቺ አይደለም። አሁን በላስቲክ ይዘሽው አትጓዥ ምናምን ግን በጣም አመቺ በሆነ ሁኔታ ሰው ኪስ ውስጥ እንኳን እንደ ብስኩት ይዞት የሚንቀሳቀሰው ቢሆን በጣም ሄልዚ ነው። ሁሉ ነገር ናቹራል ነው። ቅቤ ነው፣ ገብስ ነው፣ ሌላው ኮረሪማ ነው፣ ሚጥሚጣ ነው እና ናቹራል ነገሮች ናቸው ያሉት እና ጥሩ የሆነ ኢነርጂ ይሰጣል እና ስለዚህ ያንን አገናኝቼ ነው ያመጣሁት ማለት ነው። እና መጀመሪያ ስሰራው ማለት ነው ሀሳቡ ሲመጣልኝ ለምን ወደ እርምጃ አልገባም ብዬ መጀመሪያ ከእናቴ ጋር ለበዓል በሄድኩበት 2 ኪሎ ጭኮ አሰርቼ መጣሁ በእውነት እና ከዛ ፓኬጂንጉን ፕሪንት አስደረግኩ። ከዛ ራሴ በመቀስ ቆርጬ ፓክ አረኩ። ራሴ ሞልድ ሰራውለት ሞልድ አድርጌ ምናምን ጀመርኩት ማለት ነው። እና ሰዎችን እያሳየው መሞከር ጀመርኩ። በጣም የወደዱት አይዲያውን ማለት በጣም ወደዱት። ያው ቴስቱ ያው የእናት ነው ምንም ጥያቄ የለውም እና ያ ደግሞ የበለጠ አበረታታኝ። ስለዚህ ለምን ኮሜርሻላይዝ አላደረገውም የሚል ሀሳብ መጣልኝ። በድፍረት እንግዲህ ወደ ቢዝነሱ ገባው ማለት ነው። በጣም ደስ ይላል። እንግዲህ አጀማመርን ስትነግረኝ ከዩኒቨርሲቲ ከነበረ ቆይታ አንስቶ ነው እዚህ ድረስ የደረስከው። ያው እንግዲህ ወደ ዩኒቨርሲቲ ልመልስህና ግቢ በነበርንበት ጊዜ ብዙዎቻችን እንግዲህ ሴሚስተርም አርፈን ስንመጣ ከክረምትም ስንመለስ የያዝናትን ነገር ከጓደኞቻችን ጋር ተካፍሎ የመብላት ነገር አለን። ሁላችንም ያንን ነገር እናስተውለዋለንና ከቤተሰቦቻችን ከሚሰሩት የሆነው ነገር ከዶርማችን ውስጥ አንዱ ሰው በጣም ይወደድለታል። አንተ የትኛው ነበር የሚወደድልህ? ያው ጥያቄ የለውም ጭኮ የመሆን እድል ሊኖረው ይችላል። ግን በጣም የሚወደድልህ ከቤት ይዘህ ስትመጣው ጓደኞች ጓጉተው የሚጠብቁት ነገር ምን ነበረ? ያው ኖርማሊ እውነቱን ለመናገር ለምሳሌ 2 ነገር ነው የሚይዘው። አንደኛው ጭኮ ነው። ሁለተኛው ደግሞ በሶ ነው፣ የሚበጠበጥ በሶ በስኳር ተቀላቅሎ እንትን ላለ ማለት ብቻውን ስኳር ሳይሆን ከዛው ከበሶ ጋር ላይ ተቀላቅሎ ተመጥኖ ይቀላቀልና ይታሰረልኛል። ሁለቱንም ነው ይዤ የሚሄደው። እና ብዙ ጊዜ ያው ጭኮ ትንሽ ነገር ስለሆነ ብዙ ጊዜ እኔ ደግሞ ለሊት ነው ማጠነው። ለሊት ስለማጠና ብዙ ጊዜ ስለምጠቀመው እሷን ቆጠብ አደርጋለሁ። ብዙ ጊዜ ያው ይወዱታል፣ ግን ደግሞ ቆጠብ አድርጌ የምጠቀማት ነገር ነው። ከዛ ውጪ ደግሞ ብዙ ጊዜ በሶ ይያዝና ደግሞ አንዳንድ ሰው ደግሞ ስኳር ያላችሁ እያለ ይፈልጋል። ልክ ነው። እንደዚህ ነገሮች አሉ። ለሊት ላይ ይርበዋል፣ መበጥበጥ ይፈልጋል። ከዛ ስኳር ፍለጋ ደግሞ ይዞራል ምናምን። ስለዚህ እኔ ደግሞ ስኳር ያለው በሶ ነው የሚይዘው። የበጠብጣሉ ነው ይጠጣሉ። መበጥበጡ ላይ ብዙም አይደለም። አዎ ልክ ነው። ሙያ ይፈልጋል እሱ። ስለዚህ አብዛኛው ጊዜ በግሌ ነው መጠቀማት። በጣም ደስ ይቺ የክትናት ያው የወዳጅ አይደል? በጣም ወዳጅ የሆኑ ሰዎች ይቀምሱታል። እንደ በሶ ግን በደንብ እንደ በሶ በገፍ አላቀርብም። ልክ ነው። እኛ ደግሞ ዳቦ ቆሎ ነበር ባይገርምህ ቤተሰቦቻችን ከሚሰጡን ነገር ዳቦ ቆሎና ኩኪስ በጣም የክፍል ጓደኞቻችን ይወዱት ነበር። ግን እንዳልከው ብዙዎቻችን እንዲህ ጭኮ የሚያመጣ ጓደኞቻችን በቃ ያን ሰሞን በፍቅር ነው የምንይዘው ከዛ ለመካፈልና የግቢ ትውስታቸው የተመልካቾቻችንም የግቢ ትውስታ እንደሚመጣ አስባለሁ። ወደ የዲ ጭኮ እንምጣና እንዴት የዲ ልትለው ቻልክ? ጭኮ የራሱ ስም ነው። የዲ የሚለው ስም እንዴት መጣ? የዲ የሚለው እንግዲህ ያው ጭኮ አመጣጡ ኖርማሊ ትራዲሽናሊ የኦሮሞ ባህል ነው። እንዲሁም ደግሞ በደቡብ ውስጥ ደግሞ የጉራጌ በተለይ የሶዶ ጉራጌ ባህል ነው። የመወራረስም ነገር አለ። ምክንያቱም ቦርደር ነው። ሁሉም አንዱ ባህል ከአንዱ ባህል ጋር የመወራረስ ነገር አለና ስለዚህ የዲ የሚለው የኔ ማለት ነው በጉራግኛ። የዲ የሚለው የኔ ማለት ነው። ሞር አጭር ነው። ከዛ ደግሞ ሁሉም ደግሞ ሲበላው ደግሞ የኔነት ስሜት ይሰማዋልና የኔ ጭኮ እንደማለት ነው። ጭኮ እንደማለት ነው። አዎ በጣም አሪፍ።
ደስ ይላል። እኔም የምኖርበት አካባቢ ላይ በጣም ብዙ ማህበረሰቦች የጉራጌም የኦሮሞም የደቡብ አካባቢም ሰዎች አካባቢያችን ላይ ይኖራሉና አንዱ ቤት ይሄ ሙያ አለ ወይ ጉራጌዎቹ ጋር ሄደን እንበላለን ወይ የኦሮሞ ማህበረሰብ ጋር ሄደን እንበላለንና ይሄ ነገር ልክ እንዳልከው እየተወራረሰ ነው። ሶ ይሄንን ቴስት ለማምጣት በምትሞክርበት ጊዜ ከአንደኛው ባህል ጋር የቴስት ልዩነት ሊኖር ይችላል። አንተ የእናትህን ቴስት ነው ቀጥታ ይዘህ ወደ ንግዱ የመጣኸው ወይንስ እንዴት ነው? ከዚህኛውም ከዛኛውም የመቅመሱ ነገርና አሪፍ ፍሌቨር ለማምጣት ቴክኒኮችን ተጠቅመሃል? አዎ ማለት ኖርማሊ ቀጥታ እናቴ ስትሰራው የነበረው ቀጥታ መጣሁት አይደለም። አዎ ለምን ኮሜርሻላይዝ ሲደረግ ልክ ነው። ለምሳሌ ብዙ ሰው የተለያየ ፍላጎት አለው። ለምሳሌ አንዳንድ ሰው በጣም ቱ ስፓይሲ ሲሆን ማይወዳል፣ ጨው ሲበዛበት ደግሞ የሚከብደው አለ። ሁሉም የተለያየ የሆነ ፍላጎት አለ እና በተቻለ መጠን እኛ መጀመሪያ ላይ ስጀምረው እንዳልኩሽ በትንሹ ነው የጀመርኩት። ለሰዎች ሰጣለው፣ አንዳንዴ በዝም ብዬ ሰጣለው፣ አንዳንድ ሰው ይገዛኛል እና ያ ነገር እየሞከረው እንትን ግን ብትጨምርበት እንትን ግን ብቀንሰው ምናምን ያለ አስተያየት ይሰጥሻል። እና ከዛ ደግሞ ዘመዶች ያሉ የተለያዩ ሰዎች አሉ፣ ከተለያየ ማህበረሰብ ውስጥ የወጡ ሰዎች አሉ፣ ጓደኞቼ እንደ ቤተሰብ ማያቸው ሰዎች አሉና እነዛን እያስሞከርኩ እንትኑን አንዳንዱ ነገሩን እያሻሻልኩ ኢቭን ቂቤ ራሱ ተመሳሳይ አትጠቀሚም። ልክ ነው። አንዱ ጋር ትሞክሪያለሽ፣ ሞር ቂቤው በሳል መሆን የለበትም፣ በጣም ናቹራል መሆን አለበት እና እንደዛ እያረግሽ ብቻ ባላንስ ማድረግ ይጠይቃልና ኦልሞስት 2-3 ወር በዛ ባላንስ ለማድረግ ፈጅቶብኛል በጣም ማለት። ስለዚህ አሁን በቃ ቆንጆ ነው፣ ባላንስድ ነው፣ ሁሉንም የሚያማከል ሁሉንም የሚያማከለ ነው ብዬ ሳስብ ከዛ በኋላ በቃ ሬሾን እናውቀዋለን። አሁን ሰው 100 ኪሎ ማዘዘ 50 ኪሎ ማዘዘ አንድም ወሰደ ተመሳሳይ የሆነ ቴስት ነው የሚኖረን ማለት ነው። ስታንዳርዳይዝ አድርገነዋል ማለት ነው ባላንሱን ማለት ነው። በጣም ደስ ይላል። እንግዲህ እዚህ ጋር እንደማየው በተለያየ አይነት የሳይዝ አማራጮች ነው እዚህ ጋር የቀረበው። መጀመሪያ ዲጭኮን ስትጀምር እንግዲህ እዚህ ጋር በጣም ትልቅ ያለው አነስ ያለ ያለው በጣም ትንሽ እያለችና እንደማየውም ደግሞ በፒሱላ ተለያይቷልና ልክ ስትጀምር በሳይዝ ደረጃ በየትኛው ሳይዝ ነው የጀመርከው? ከዛ እንዴት ነው የሰው ፍላጎት እያየን የጨመርከው? እዚህ ስለ እንትኑ እናውራ። ያው መጀመሪያ ስሰራው እንደ ሰው ይዞት መንቀሳቀስ የሚችል ስናክ መስራት ነው ሐሳቡ። በተቻለ መጠን አንድ ፒስ አነስ ያለ እንደ ብስኩት እንደ ሆነ ቸኮሌት ኪስ ውስጥ አድርጎ ሰው መንገድም ሲሄድ ቢሮ ውስጥ ረጅም ሰዓት የሚሰራ ሰው አጠገቡ ቢኖር ለያያዝም አመቺ ሲይዙትም ማይደብር አይነት አርጌ ማቅረብ ነው ሐሳቡ። ስለዚህ በአነስተኛው ዲዛይን አርጌ ነው የሰራሁት። መጀመሪያ መክፈት ከቻልኩ ይቻላል። የመጀመሪያው እንትን ይሄ ነው። ኦኬ ልክ ስትጀምር የጀመርከው ፓኬጂንግ ነው። ከላይ አልነበረውም። ጀስት ይሄንን ከፍቼ ባሳያችሁ የዲጭኮ ምትል የታሸገች እንትን አለ እንደዚህ ነው። ዋው! እና እቺኛዋን ነው የመጀመሪያው ፓኬጂንግ እቺ ናት። ዋው! ኪሳችን ውስጥ ከተን እውነት መሄድ የምንችለው አይነት ምቹ ነው። በቀላሉ በቃ ምቹ ነው። እዚህ ጋር እንደምታየው የተለያየ ኢንፎርሜሽኖች አሉት። ከጀርባ ምን ምን እንዳለው ያሳያል። ልክ ነው። ኤክስፓየር ዴቱን የተቀመጠበት ነው። ስለዚህ በዚህ መልኩ ነው የመጀመሪያው ፕሮዳክት የነበረው። የሚገርም ነው። ሰው በዛ አርጎ መውሰድ ቢፈልግ ደግሞ አመቺ የሆነ ፓኬጂንግ ያስፈልገዋል ብዬ ደግሞ ሰብሰብ አርጎ በካርቶን የሚይዝ ሌላ ፓኬጂንግ ሰራውለት እዚህ ጋር። ስለዚህ ይሄ ነው የመጀመሪያ ፕሮዳክት የነበረው ማለት ነው። በጣም እንግዲህ እንደማየው በሳይዝ ደረጃ የተመጠነ ነው። 500 ግራም ይላል። አንዷን ራሱ አገራችን ላይ ብዙ ጊዜ እንደ እንከን የሚታየው ወይም ደግሞ አገር ውስጥ የሚዘጋጁ ፕሮዳክቶች ላይ ሰዎች እንደ እንከን የሚያቀርቡት ዲቴይል ኢንፎርሜሽን የለውም። ምን ያህል ካሎሪ ውስጡ እንዳለ ምን ያህል ግራም እንደሆነ ምናምን የሚገልጽ ነገር የለውምና በጣም በሚገርም መልኩ ስላለው ኢንፎርሜሽን እዚህ ጋርም ቅድም ስታሳየኝ ነበረ አብራ የምትሰጥም ካርድ አላት ስለ ጭኮ አመጣጥ ወይም አጠቃላይ ኢንፎርሜሽን የሚገልጽ ነገር አለውና ይሄንን ሳይ በጣም ፕሮፌሽናል ሆነብኝና እንደው የመጀመሪያ ቢዝነስህን እንደጀመረ አንድ ወጣት እንዴት ነው ይሄን ሁሉ ነገር ባንዲ ማገናዘብና ዲቴይል ውስጥ መግባት የቻልከው? እንደ ፕሮዳክት ደግሞ ብዙ ጊዜ ስንጀምር እንትኑ ላይ አይደለም እና ተኩረው ይሄ እንዴት ፓክ ላድርገው ምናምን ሳይሆን
ጀስት ቀጥታ ፕሮዳክቱን ለሰው የመስጠት ነገር ነው የሚኖረውና አንተ እንዴት እንደዚህ አይነት ዲቴሎች ውስጥ በደንብ መግባት ቻልክ? እንግዲህ ሙያህ መምህር እንደሆነ ነገረኛል። ወደ ቢዝነሱ ስትቀየር ደግሞ እንዴት እንደዚህ አሪፍ ሆነልህ? አዎ ማለት አሁን እኔ ሜካኒካል ኢንጂነር ነው። ከዛ ደግሞ ማስተርስ የሰራሁት በሜካኒካል ዲዛይን ነው። ዞሮ ማሽነሪ አለ፣ ፕሮዳክሽን አለ፣ ፕሮዳክት ዲዛይን አለ። ስለዚህ ፕሮዳክት ዲዛይን ስታስቢ መጀመሪያው ለአያያዝ አመቺ ምናምን እንዲሆን ማድረግም አንድ ኮንሲደር የሚደረግ ክራይቴሪያ ነው። የሆነ ነገር ዲዛይን ስታደርጊ ለምሳሌ ማሽን ሲሰራ የማሽን ኦፕሬት የሚያደርገውን ሰው ሀይት ምን ሊሆን ይችላል ተብሎ ይታሰባል። ኤርጎኖሚክስ ማለት ነው። የእጁ ሳይዝ ምን ያህል ሊሆን ይችላል፣ ያንን ሁሉ ኮንሲደር ታደርጊያለሽ። ያ ዲቴል ኦልሬዲ ሙያ ውስጥ አለ። ከዛ ደግሞ ወደዚህ ስናመጣው ትንሽ ነገር ብትሆንም ደግሞ በተቻለ መጠን ዲቴል የሆነ ከዛ ደግሞ ሳይኮሎጂካሊም ደግሞ ሰው አይቶ ሲወደው ነው ሞር የሆነ ነገር ስታይ ነው አይደለ? ሰው አሁን ማስታወቂያም ሲሰራ እኮ የሆነ ምግብ ስታስተዋውቂ እየበላሽ ቁርስ ስታረጊው ምናምን ሰው ይጎመጃል። በቃ በራሱ ጎምጅቶ ለመግዛት ይበረታታል፣ ከዛ ለመቅመስ ይበረታታልና ስለዚህ የኛ ደግሞ ትራዲሽናሊ በጣም ብዙ አይነት ባህል ውስጥ ያሉ ምግቦች አሉ። እነዛም ሁልጊዜ ለምን የሆነ ማህበረሰብ ላይ ብቻ ይቀራሉ ወይ የሆነ ቤት ውስጥ ሙያው የሆነ ቤት ውስጥ ሊቀር ይችላል። ልክ ነው። ሰው ዘመናዊ የሆነ ሲመጣ ረጅም ጊዜ የሚፈጁ ነገሮች ያሰለቹት ምናምን የተወነ ነው የሚመጣው እየደከመው። ልክ ነው። እና በተቻለ መጠን ያ ኮሜርሻላይዝ ቢደረግ ግን ሰው በቀላሉ ገዝቶት በማንኛውም ጊዜ ሊጠቀማቸው የሚችሉ በጣም ጤናማ የሆኑ ምግቦች አሉ እና ያንን በዲቴል ደግሞ ማቅረብ የበለጠ ሰውን ያበረታታል ብዬ አስባለሁ። አሁን ልክ ባህላዊ ልብስ አለ አይደለ? ባህላዊ ልብስ አሁን ሲሰራ በፊት በጣም ሰፋፊ ናቸው እንትናቸው ለመንቀሳቀስ የሚከብዱ አይነት አለባበሶች። አሁን ግን እየተሰሩ ያሉት ዲዛይነሮቹ እየሰሩ ያሉት በቃ በማንኛውም በለተለት ህይወት ላይ እንዲለበስ አድርገው እየሰሩት ነው እና the same way ምግቡንም ረጅም ሰዓት የሚፈጀውን ፕሮሰስ የሆነ እንደ አንድ ድርጅት ሃንድል ቢያደርገው ሰው ደግሞ በቀላሉ ጊዜውንም ሳይፈጅ ፒክ አድርጎ መመገብ የሚችለው ነገር ብናደርገው ባህሉን ማስፋፋት ባህሉን ደግሞ ማስተዋወቅ እንችላለን ብዬ ስለማስብ ነው። በጣም ደስ ይላል። በእውነት የሚገርም አገላለጽ ነው የገለጽከው። ወደ የዲጭኮ ስንመጣ ልክ ይሄንን ፕሮዳክት ይዘህ በቃ ሰፋ አድርጌ ሊጀምረው የሚለውን ነገር ይዘህ ስትመጣ የሰው አቀባበል ምን ይመስላል? ቀደም ብዬ እንደተናገርኩት ሀገር ውስጥ ምርት ላይ ያለ ምልከታ በጣም አናሳ ነው። የሚሰሩት ነገር ከልብ የሚሰራ አይመስለንም። የማባረታታት ነገራችንም በጣም ያነሰ ነው ከሌሎች ሀገሮች አንጻር ሲታይና ይዘህ ስትመጣ ምን አይነት ቻሌንጆች ይገጥመኛል ብለህ ፈርተህ ነበረ? ሪያሊቲው ላይ መሬት አውርደህ ስትሰራ ደግሞ ምን ነገሮች ገጠሙ? ተቀባይነቱም ያለው እንግዲህ ከባድ ጎንም እስቲ አንድ ላይ አድርገህ ንገረን። አዎ ማለት አንዱን ብቻ ብሌም ማድረግ ከባድ ነው። ተጠቃሚው ጥሩ አድርጎ የሚያቀርብለት ካገኘ ይጠቀማል ብዬ አምናለሁ። ለምን ሰው አመለካከቱ እዚህ ሀገር ውስጥ በቃ የተመረተ ነው አይረባም ምናምን ብሎ የሚያስብ በጣም ብዙ ሰው አለ። ነገር ግን ከመሬት ተነስቶ ነው ብዬ አላስብም። ለምን የዲቴል ችግር አለበት። እኛ ምን ስንሰራ ብዙ ጊዜ ምንሰራቸው አንዳንዴ በልማድ እናደርገውና ከዛ ግድ የለሽነት ማርኬቱ ላይ ትኩረት እናደርጋለን። ኦፍ ኮርስ ያው ግዴታ ስለ ቢዝነሱ ማሰብ አለብሽ፣ ግን ደግሞ ስሰጪው ያንን ነገር ደግሞ ልክ ቤቱ እንደሚያገኘው ማግኘት አለበት ወይም ደግሞ እንደሚፈልገው ማግኘት አለበት። እና ብዙ ጊዜ ይሰራል። መጀመሪያ ጊዜ ለምሳሌ ሰው ሲሰራ አሪፍ አድርጎ ይሰራና ከዛ ከጊዜ በኋላ እየተበላሸ ይመጣል ምናምን ወይ የሆነ ዲቴሎች ይቀሩታል እና ሳይኮሎጂካሊ ሰው የሚረብሸውን ነገር ላያቅ ይችላል። ለምሳሌ እዚህ ጋር የሆነች ነገር የዲዛይን ችግር ቢኖርበት አታቂው ሙያ ያለው ሰው ከሆነ ያውቀዋል። ይሄ ነገር ይቀረዋል፣ ይሄ ነገር ይረብሻል፣ እንደዚህ ነው ምናምን ብሎ ያብራራልሻል። ግን ሌላው ማያውቀው ሰው የሆነ ነገር ይረብሸዋል፣ ግን እርግጠኛ አይሆን። ገብቶሻል? ስለዚህ መጀመሪያውኑ አእምሮ ውስጥ ያን ነገር ይጠለዋል ማለት ነው። ከመጀመሪያው ማለት ያ ዲቴል ይቀሩናል። ያኔ ማቅረብ ችግር አለብን። እንደዚሁ ደግሞ ያው ያመለካከት ደግሞ ችግር ያለበት ሰው አለ። በቃ ሀገር ውስጥ ስለተሰራ ብቻ ጥሩ አይደለም ብሎ የማሰብ ነገር አለ። ጥራት ይጎለዋል ብሎ የማሰብ ችግርም አለና ሁለቱንም ባላንስ አድርጎ ማየት ይፈልጋል። ስለዚህ አሁን እየተሰሩ ያሉ ነገሮች ግን በጣም በተለይ ወጣቱ የሚሰራው ስራ በጣም ገራሚ ነገር ነው።
እና ያንን ማበረታታት በጣም ያስፈልጋል ብዬ አስባለሁ። እና መሞከር አትሊስት ሰው ቀድሞ ካፉ ኔጌቲቭ ነገር ከማውጣቱ በፊት ሞክሮ አይ ይሄ ጎሏል ብሎ አስተያየት መስጠት አስፈላጊ ነው። እንደ ሀገርም ደግሞ የሚጠቅመን እሱ ነው። ልክ ነው። ለማስተካከል ሰውም ያበረታታል። ፖዚቲቭሊም ደግሞ አስተያየት መስጠት ያንን ሰው አንደኛ በዛው ነገር እንዲቀጥል ስራውን እያሻሻለ እንዲሄድ ያደርገዋል። ከዛው ደግሞ ክሪቲካሊ ይሄ ችግር አለበት ብሎ ደግሞ መናገር አስፈላጊ ነው። ይሄን ማስተካከል አለበት ከተጠቃሚ። በጣም አሪፍ። አቀባበሉ ምን ይመስላል ይዘው ስትመጣ? አቀባበሉ እኔ እንዳልኩሽ መጀመሪያ ላይ ከቤት ውስጥ የምሰራው በጣም ጥንቃቄ ይፈልጋል። ጓንት አድርገሽ ማስክ አድርገሽ ዲቴሎች አሉ። በጣም ዲቴሉን እያንዳንዱን ውስጡን ባሳይሽ አስተጣጠፉ ምናምን ጽድት ያለ መሆን አለበት። ሰው ሲያየው የሆነ የሚጠየፈው መሆን የለበትም። በተቻለ መጠን የሚተማመንበት መሆን አለበት እና ያንን ለማድረግ ረጅም ሰዓት ፈትቼ ነው የምሰራውና ያንን አይቶ በጣም ይደሰታል ሰው። በተለይ ደግሞ ጨኮ ወዳጆች የሚወድ ሰው በጣም በፍቅር ነው እንትን ተቀባይነት ያገኘው። ከዛ ያ ነገር ነው የበለጠ ያበረታታኝ። ዩኒክነሱ ምናምን ለመጀመሪያ ጊዜ ነው በዚህ አይነት አቀራረብ በኢትዮጵያ ውስጥ እኔ እስከማውቀው ምንም በዚህ አይነት አቀራረብ የሰራ የለም ከኔ በፊት ማለት ነው። እና ተቀባይነቱ ደግሞ ምን እንዳረጋ አበረታታኝ። ሞር ኮሜርሻላይዝ ለሁሉንም ለመድረስ ፕሮዳክት ደግሞ ለሌላውም ተደራሽነቱ ሰፊ እንዲሆን ማድረግ አለብኝ ወደሚል ነገር መጣው። ስለዚህ ቢዝነሱን ከተቋቋመ 3 ወር ነው ህጋዊ የሆነ የዲጭኮ ፒኤልሲ ነው ማለት ነው። ፒኤልሲ ነው ያቋቋም ነው። በስሬ ወደ 5 ሰራተኞች አሉ። ዋናውን ስራ የምትሰራው ደግሞ ኤልሳ ገነቱ ትባላለች። እህቴ ናት። እሷ ናት ኦሬዲ ኢንግሪዲየንቱ ኦሬዲ ሴት የተደረገ ነው። እሷ ናት ዋናውን ስራ የምትሰራው። ፓኬጅ የሚያደርጉ አሉ። በጣም አሪፍ። በጣም ደስ የሚል ቆይታ ነው እያደረግን ያለ ነው። በነገራችን ላይ ደስ ብሎኛል። አሁን ቀደም ብለህ እንደተናገርከው እኛ ራሱ የማናቀው በሀገራችን በተለያዩ አይነት ክፍሎች ላይ ያሉ ባህላዊ ምግቦች አሉ። ልክ እንደዚህ ስታንዳርዳቸው ተጠብቆ ቢመጣና እንደ ፕሮዳክት ብንቀምሰው ከጥግ እስከ ጥግ ኢትዮጵያ ልንወደው የምንችለው ብዙ አይነት ፕሮዳክቶች ቤታቸው ሙያ ኑሯቸው ቤታቸው የተቀመጡ ብዙ እናቶች ብዙ ሴቶች አሉ ብዬ አምናለሁና አሁን አንተ ቤት ውስጥ ያለውን እናት የምትሰራልን ያንን ጭኮ ወደው ወደ ቢዝነስ እንደቀየርከው ቤታቸው ደግሞ እንደዚህ አይነት ይሁን እኛ ማናቀው እንዲህ የሚባል ነገር አለ እንዴ ብለን ልንጠይቅ የምንችላቸው ብዙ ነገሮች አሉ ብዬ አምናለሁና ያንን ፕሮዳክት ወደ ገበያ ይዘው እንዲመጡ ምን ማድረግ አለባቸው? አንተ ያለፍክባቸው መስመሮች አንሳለን። ማለት እኔ እንዳልኩሽ በባህልም ብቻ ሳይሆን በባህል ውስጥም ሆኖ ደግሞ ከቤት ቤት ይለያያል ሙያ ሁሉም የእናቱ ምግብ ሁሉም ሰው ይጥመዋል፣ ሊያጣጥል አይችልም። ምክንያቱም ያደገበት ነው። የመጀመሪያው ጣዕም ያወቅንበት ነው። የምታውቂው ከዛ ነው። ግን ምንድነው ሁሉም ሰው ደግሞ በጣም ብዙ እናቶቻችን በጣም ብዙ እህቶቻችን ደግሞ በሚገርም ሙያ ያላቸው ሰዎች ሞር ከቤት አያልፍ በቃ ለቤተሰብ ምናምን በጣም እጇ በጣም የተባረከ ነው፣ በጣም የሚጣፍጥ ነገር ነው፣ እንደዚህ ነው የምትሰራው ምናምን ተብሎ ይሞገሳሉ፣ ይቀራል በዛው እና ከቤተሰብ አያልፍ እና ያንን ጣዕም ወደ እንደ ኢትዮጵያ ማውጣት አለብን ብዬ አስባለሁ። ከባህልም አልፎ የቤተሰቡን ራሱ ሙያ መውጣት አለበት፣ ሁሉም ሰው መቅመስ አለበት ብዬ አስባለሁ እና ይሄ ኃላፊነት በዋናነት ወጣቱ ላይ የሚጣል ነው ብዬ ነው የማስበው። ልክ ነው። ስለዚህ በአሁኑ ሰዓት በጣም ብዙ ወጣት ነው ያለው። ስለዚህ እነዚህ ነገሮች በደንብ ማሰብ ይጠይቃል። የተለያየ ባህል ውስጥ የተለያየ ምግቦች አሉ። እነዛም ምግቦች ሞር ኮሜርሻላይዝ ባረግ ብሎ ማሰብ አለበት ብዬ አስባለሁ። ለምን አንደኛ የሀገራችንን ምርት ማስተዋወቁም አንድ ነገር ነው። ሁለተኛ ደግሞ ከአንዱ ባህል ውስጥ ያለውን መልካም ነገር ደግሞ ሌላው ባህል ማስተዋወቅ ደግሞ ሁሉም ተጠቃሚ እንዲሆን ያደርገዋል በተቻለ መጠን። ለግሉም ደግሞ እንደ ቢዝነስ አሁን ከ130 ሚሊዮን በላይ ህዝብ ነው ያለው ኢትዮጵያ ውስጥና ብዙ ማርኬት አለ ማለት ነው በጣም። ስለዚህ በተቻለ መጠን ያንን ኮሜርሻላይዝ አድርጎ ለማውጣት መቻል አለብን ብዬ አምናለሁ ማለት ነው። በምን ያህል ካፒታል ነው የጀመርከው? የዲጭኮ ያው አንዳንድ ነገሮች በብር ማይንት ማይሉ ነገሮች አሉ፣
ግን 300 400 ሺህ ብር ፈጅቶብኛል መጀመሪያ ላይ ሲጀመር። እሺ ለምን በደንብ ስታብሊሽ ለማድረግ ያው ቤት መከራየት ይጠይቃል፣ ማምረቻ ቦታ ያስፈልጋል ምናምን እንደዚህ አይነት ነገሮች ስላሉ እንደዛም ሆኖ ቢዝነስ ከሚጀምርበት በጣም ትንሽ አንጻራዊ ትንሽ የሆነ አማውንት ነው የተጀመረው። አሁን ያለበትም ደረጃ የማምረት አቅሙ የተሻለ ነው ብዬ ነው ማስበው ማለት ነው። በጣም አሪፍ። ቀደም ብለህ የ3 ወር ቆይታ እንዳለህ ነግረኸኛል። አሁን እዚህ ቢዝነስ ዘርፍ ላይ ወደ ገበያ ይዘህ ከመጣህ እውነት 3 ወር ብቻ ነው? ማለት ኦፊሻሊ ከህዳር 1 ጀምሮ ነው ስቶራችንን የከፈት ነው። ከዛ በፊት የሙከራ ጊዜ አለ 2 ወር 3 ወር። ምንድነው ፓኬጁ ለምሳሌ ከፍ ታደርጊዋለሽ፣ ዝቅ ታደርጊዋለሽ፣ እስቲ የትኛው ነው የተሻለ ሳይዝ የሚለውን ታስቢያለሽ፣ እንትን ባካትትበት ያለሽ እንደዛ ያረክሽ። ከዛ ደግሞ በጣሙን ደግሞ ባላንስ ለማድረግ ትሞክሪያለሽ። ከዛ ቅቤ ደግሞ የትኛው ቅቤ የተሻለ ነው ትሞክሪያለሽ። ያም ኤክስፔንሲቭ ነው። እሱም ልክ ነው። አንድ ቅቤ ምን ያህል እንደሆነ መቼም ታውቂያለሽና ኤክስፔንሲቭ ነው። ለጋ ነው፣ በጣም ለጋ ነገር ነው፣ ናቹራል ነገር ነው። ስለዚህ እሱን ገዝተሽ ኮረሪማ አለ፣ ኮረሪማ ውድ ነገር ነው እና እነዛን ነገሮች ገዝተሽ ሙከራ ነው የምታደርጊው። ስለዚህ ስሙከሪ ደግሞ ለቴስት ደግሞ በነፃ ነው ይሞክራል፣ የሆነ ሰው አስተያየት ይሰጥሻል፣ እንደዛ እያለ ስለሆነ ያም ፓዝ 2 ወር 3 ወር ፈጅቷል ማለት ነው። ግን በትክክል በቃ ሴት አድርገን የጀመርነው ከህዳር 1 ጀምሮ ነው ማለት ነው። በጣም አሪፍ። እንግዲህ አሁን ምን ያህል ደርሷል ካፒታሉ ማለት እንችላለን? አሁን እንደዚህ ነው ማለት አይቻልም፣ ግን እሱን እንለፈው። እንደዚህ ነው ማለት አንችልም፣ ግን የበለጠ አሁን ከትርፋማነት ምናምን አንጻር ሳይሆን የማምረት አቅሙ ጨምሯል። አሁን እኔ ቤት ውስጥ በምሰራበት ሰዓት ቤት ውስጥ መጀመሪያ የሙከራ ጊዜ ላይ ቀኑን ሙሉ ፈጅቼ 5 ቦክስ በሰራ ነው። ዋው! ቀኑን ሙሉ ፈጅቼ ያው በጥንቃቄ ነው ጊዜ ወስዳል ምናምን እና አሁን ግን በጣም በብዛት ማቅረብ የሚችልበት አቅም ላይ ነው ያለው። ኦኬ። ያው አሁን በፊት ለምሳሌ ለይሴ 10 ኪሎ እፈልጋለሁ ብትይ ያንን ለማቅረብ ምናልባት ለቀናት ቀስ እያልኩ እንትን እያልኩ ልሰራ ነው ይችላል። አሁን ግን በብዛት በማንኛውም አማውንት ብታጂ በአጭር ጊዜ ማቅረብ የሚችልበትን አቅም ላይ ደርሻለሁ። ኦኬ። ከፋይናንስ ውጪ ማለት ነው። በጣም አሪፍ። የዲጂኮ ማግኘት ለሚፈልጉ ሰዎች ሱቅ አለ ወይስ በስልክ አማራጮች ነው የሚያገኙ? ስቶር አለን። እሺ። ጋርጂ ታክስ ተራ አካባቢ እሺ ሱቅ አለን። ማፕ ላይም የዲጂኮ የሚለውን በጉግል ማፕ መምጣት ይቻላል። ስቶራችን እዛ መጥቶ መግዛት ይቻላል። በጣም አሪፍ። ቢያዙን ደግሞ ባሉበት ደግሞ ምናደርስበት ሁኔታ አለ። ከዛ ውጪ ደግሞ በሎሚያድ ሱፐር ማርኬት ደግሞ በአያትና ሲኤምሲ የመጀመሪያው እንግዲህ አለን ማለት ነው። የመጀመሪያ እንግዲህ አስገብተናል ማለት ነው። ዋው በጣም ደስ ይላል። ስለዚህ ይቀጥላል። አሁን እዚህ ጋር የተለያዩ አይነት የፓኬጅ አማራጮች እያየሁኝ ነው ያለውትና በውስጣቸው ምን ያህል መጠን እንደሚይዙ ማብራራት ከቻለ? እዚህ ጋር ያው እንደምታዩ 4 አይነት ፓኬጂንግ አለ። እሺ እዚህ ጋር የመጀመሪያው የምታዩ 6 ነው የሚይዘው 300 ግራም ነው። እሺ 6 ፒስ ነው የሚይዘው 6 ፒስ ይዛል። ዋው እሺ 300 ግራም ነው። ያ ማለት ከሩብ ኪሎ 50 ግራም ይጨምራል እንደማለት ነው። ከዛ ውጪ እዚህ ጋር የምታዩት ደግሞ 12 ፒስ ነው የሚይዘው ጨመር ይላል። ከዛኛው 600 ግራም የዛኛው ሁለት ማለት ነው። የምልህ ከግማሽ ኪሎ 100 ግራም ይጨምራል ማለት ነው። አዎ እሺ። እዚህ ጋር የምታዩ ደግሞ 1 ኪሎ ነው። በ1 ኪሎ ያ ማለት በፒስ ደረጃ 20 ይዛል። 20 ፒስ ይዛል ማለት ነው። እሺ ይሄ ለስፔሻል ፕሮግራም ነው። ለምሳሌ ሰው አራስ ሲጠይቅ የሆነ ስፔሻል ፕሮግራም ሲያጋጥመው ጀስት ልክ አሁን ሰው መጠጥ ይዞ ይላል አይደል? ብላክ ሌብል ምናምን ውስኪ ምናምን እንደዚህ አድርጎ ይዞ ይላል። በዛ ኮንሴፕት ነው ይሄ የተዘጋጀው። ሰው መጠቀም በሚችለው መጠጣት ማይችል ሰው አለ። ስለዚህ ሞር ፕሪፈረብል ነው። ላይ ያዛመች ነው። ሲታይ ያምራል፣ ውስጡም ደግሞ ይጣፍጣል። ስለዚህ በዚህ መልኩ አቀርበናል ማለት ነው። ለስፔሻል ይሄ ፕሪሚየም ፓኬጂንግ ነው ማለት ነው። በጣም ደስ ይላል። ለስፔሻል ፕሮግራም ብቻ የሚዘጋጅ ነው። በጣም ደስ ኪሎ ከግማሽ ይይዛል። ኪሎ ከፍ ይላል። ግማሽ ኪሎ ከግማሽ 1.5 ኬጂ ማለት ነው። ኦኬ ከዚህኛው ግማሽ የሚጨምር ማለት ነው። ዋጋ መጥቀስ እንችላለን? ዋጋው ያው በየጊዜው የሚቀያየር ነገር ሊኖር ይችላል። ለአሁኑ ግን ያለው
ዋጋ እዚህኛው እንደምታዩት 300 ግራም ከሩብ ኪሎ 50 ግራም የሚጨምረው ይሄ 800 ብር ነው። ከዛ ደግሞ እዚህ ጋር የምታዩት ደግሞ ከግማሽ ኪሎ 100 ግራም የሚጨምር ይሄ ዋጋው 1380 ብር ነው። እሺ እዚህ ጋር የምታዩት ደግሞ 1 ኬጂው ይሄ 2500 ነው። ኔት ዌቱ 1 ኪሎ የተጣራ ማለት 1 ኪሎ ንጹህ ማለት ከነ ፓኬጁ አይደለም የተጣራ ብቻ። እሺ እዚህ ጋር ደግሞ የፕሪሚየም ፓኬጂንጉ ደግሞ 1 ኪሎ ከግማሽ ከያዘ 4900 ነው። ከዛ ውጪ ደግሞ በ1 ኪሎ ከተዘጋጀ ደግሞ 3900 ነው የሚሸጠው ማለት ነው። በጣም ደስ ይላል። አንድ የቀረ ጥያቄ አለ። የዲጨኮ እንግዲህ ጨኮ በብዛት የሚዘጋጀው በቅቤ እንደሆነ እናውቃለን። የጾም ወቅት ላይስ ሌሎች አማራጮች አሏችሁ? አዎ ምናልባት አሁን ይዤው ያልመጣሁት አንድ ፓኬጂንግ አለን። ከለሩም ወደ አረንጓዴ የሚሄድ የጾም የምናዘጋጀው አለ በአትክልት ቅቤ የሚዘጋጅ። እሺ በትክክል ቴስቱ ተቀራራቢ የሆነ ሬሾ ተመሳሳይ ነው፣ አነጣጠሩ በተመሳሳይ ነው የቅቤው። ስለዚህ ተቀራራቢ ቴስት ያለው የጾም ፓኬጂንግ አለን። በጣም አሪፍ እንግዲህ ሁሉንም ያካተተ ነው ብለን እናምናለን። እኛም እዚህ ጋር እንደምናየው በጣም ደስ የሚሉ አቀራረቦችን ነው ይዘህ የመጣኸው። ሁሉንም ባማከለን መልኩ ነው ይዘህ የመጣኸው። ደስ ይላል። እነዚህን ፕሮዳክቶች ካንተ ተረክበው መሸጥ የሚፈልጉ ሰዎች ካሉ እድል አለ ወይ? በምን ያህል ካፒታል ካንተ ወስደው ማከፋፈልና መሸጥ ይችላሉ? እሱን እስቲ ያንሳለን። ኖርማሊ ለሱፐር ማርኬት የምናስረክብበት ዋጋ አለ። ስለዚህ ያንን ዋጋ በማከለ ሁኔታ ማንኛውም ሰው መጥቶ ማርኬት ያለው በትክክለኛው ለምሳሌ አትሊስት ቋሚ የሆነ ቦታ ያለው ሰው ለምን አቀማመጡ ወሳኝ ነው። ምግብ ነገር ስለሆነ ዝም ብሎ ፀሐይ ላይ የሚቀመጥ ነገር አይደለም። በተቻለ መጠን ፍሪጅ አይፈልግም። ነገር ግን ቦታ ያለው ሰው በማንኛውም ህጋዊ የሆነ ሰው መጥቶ ከኛ ተረክቦ መሸጥ ይችላል። በጣም ደስ ይላል። በካፒታል ደረጃ መጥቀስ እንችላለን ከዚህ ብር ያላችሁ ብለን? ማለት እንደሚፈልገው የብዛት መጠን ይለያያል ነው። እኛ ስንሸጥ ከአንድ ጀምሮ መሸጥ እንችላለን። ከአንድ ፓክ እያንዳንዱን ከፍተን በፒስ አንሸጥም። ነገር ግን በፓኬጅ ደረጃ ከአንድ ጀምሮ መውሰድ ይቻላል። ስለዚህ ከኛ ጋር ቢዝነስ ዲል አድርጎ በማንኛውም ለምሳሌ ካፌዎች አሉ የሚወስዱ ከኛው ወስደው በፓክ ስለሆነ እኛ የምንሸጠው ከኛው ወስደው በፒስ ደግሞ ከተለያየ ነገር ከእርጎ ጋር ሊሆን ይችላል፣ ከቡና ጋር ከሻይ ጋር መሸጥ ይቻላል ማለት ነው። ከዛ ውጪ ደግሞ ሚኒ ማርኬት ያላቸው ማንኛውም ሰው በማንኛውም ቦታ ላይ መጥቶ ከኛ ተረክቦ ስራውን መጀመር ይችላል ማለት ነው። 10,000 ብር ጀምሮ ያለው ሰው እንደ ቢዝነስ ነው ኖርማሊ ከኛ ወስዶ ሽጦ ትርፋማ መሆን ይችላል። ለዛ ደግሞ እኛ የራሳችን ደረሰኝ ያለው ምናምን ችግር የለብን ህጋዊ ስለሆነ በተቻለ መጠን ማንኛውም ሰው መጥቶ ስራ የሚፈልግ ሰው በሙሉ መጥቶ ከኛ እየወሰደ ማቅረብ ይችላል። ተደራሽ ባልሆኑ ቦታዎች ላይ በተቻለ መጠን ማቅረብ ይቻላል ማለት ነው። በጣም አሪፍ። የዲጨኮ የሼልፍ ላይፍ ወይም የቆይታ ጊዜው ምን ያህል ጊዜ ነው? እኛ ያው የተቀመጠለት 1 አመት ነው። ምንም አይነት ፍሪጅ አይፈልግም። ጀስት በሩም ቴምፕሬቸር መቀመጥ የሚችል ነገር ነው። የሚበላሽ ነገር አይደለም። ትራዲሽናሊ የተሞከረ ነገር ነው። እንደው ዝም ብሎ ኑር ተብሎ የተፈጠረ ነገር ነው። ጭኮ ማለት በጣም ትራዲሽኖች በጣም አስገራሚ ከሚባሉት ምግቦች ውስጥ ነው የሚካተተው። ረጅም ርቀት እንግዲህ ድሮ አባቶቻችን ይመስለኛል ረጅም ርቀት ለጦርነትም ሀገራቸውን ለመጠበቅም ሲጓዙ እንደ ስንቅ የሚይዙት ነገር ይመስለኛል። እና ስለዚህ የሚበላሽ ነገር አይደለም እና እርጥበት መንካት የለበትም በተቻለ መጠን። ከዛ ውጪ በቃ ከአንድ አመት መቆየት ይችላል። በጣም ደስ ይላል። እንግዲህ ጭኮ ዋነኛው ግብአቱ ቅቤ ነው ብለን እናውቃለን ሁላችንም እና አሁን ላይ ደግሞ የቅቤው ንጽህና እንግዲህ እንደ ሀገር ያሳሰበን ያለ ነገር ነው። እንደ ፕሮዳክት ደግሞ ትልቁን ይዘት ተጠቅመን ቅቤን ስንሰራ እናንተ ያንን ግብአት እንዴት ነው ንጹህን የምታገኙት? ለዚህ የሚሆነውን ፕሮዳክት ከየት አካባቢ ነው የምታገኙት? ምክንያቱም አሳሳቢ ነው ይሄ ነገርና በምን ያህል በንጹህ ፕሮዳክት መሰራቱን ማወቅ የሚፈልጉ ሰዎች አሉና እስቲ እሱ ላይ ያለን ሀሳብ። ኖርማሊ ቅቤ በጣም አሳሳቢው ነገር ነው። ለምን ጭኮ ማለት ከክትፎም በላይ በጣም ጥንቃቄ የሚፈልግ ነገር ነው። በጣም ለጋ የሆነ ቅቤ ነው የሚፈልገው። ናቹራል የሆነ በጣም ለጋ የሆነ ቅቤ ነው የሚፈልገው። ያንን ደግሞ በተለያየ ቦታ ሙከራ አድርገናል። የተለያየ ቅቤ እየገዛን እየሞከረን
ነው እዚህኛው ላይ ደረስ ነው ማለት በጣም ከሚታወቅ ደግሞ ምንጩ የሚታወቅ ቦታ ነው መርጠን መንገዛው። ስለዚህ ያው ከገበሬው ቀጥታ የሚመጣ ነገር ነው። ስለዚህ እኛ ደግሞ ኦልሬዲ ቴስት እናደርገዋለን፣ ቼክ እናደርገዋለን። ሽታው አለ፣ ሲነጠር ይታወቃል። ያው እኛ በተደጋጋሚ የተለያየ ስለተጠቀምን የትኛው ነው ትክክለኛና የትኛው ነው ፐርፌክት የሚለውን ነገር በደንብ ለይተን ነው የምንጠቀመውና በጣም ለጋ ነው። ማንም ሰው እስካሁን አሁን እንትኖች ባዛሮች ላይ ምናምን እንገባለን እና እሺ ትልልቅ ሰዎች በጣም ቅቤ የሚያውቁ ሰዎች ምናምን ነው የምናስቀምሰው። በጣም እስካሁን ቅቤው ላይ አስተያየት የሰጠ ሰው የለም። ዋው ለምን ኢቭን ያጋጠመንም ነገር ስላለ ነው። ቅቤ እንደዚህ ገዝተን በጣም አሪፍ ተብሎ ትልልቅ እንትን የሚያቀርቡ ምናምን ተብሎ ገዝተ ነው የሆነ የበሳለ ሽታ አለው ጠረን አለው እና ያ እንዳለ በቃ እንዲወገድ ነው ያደረግነውና እንደዚህ አይነት ነገር በትራይ ኤንድ ኢረር ያገኘነው ነገር አለ። ቴስት እናደርጋለን። በጣም አስተማማኝ ሆነ ቅቤ ነው የምንጠቀመው። ከሽታውም ደግሞ በደንብ መረዳት ይቻላል ማለት ነው። በጣም ደስ ይላል። ቆይታችን በጣም ያማረ ነበር። ደስ የሚል ጊዜ ነበረ። በስተመጨረሻ ደግሞ ቀረ ብለህ የምታስበው ሀሳብ ካለ እሱን አንሳለን። ያው በመጀመሪያ እንግዲህ ሶሻል ሚዲያም ላይ አይታችሁ ፕሮዳክታችንን ወዳችሁት ስለጋበዛችሁ በጣም እናመሰግናለን። ስለ ቢዝነስ ሚዲያም በጣም አመሰግናለሁ። ከዛ ውጭ ደግሞ ያው እዚህ ስራ ላይ መመስገን ያለበት የመጀመሪያው እናቴ ናት። አለምነሽ ካሳ ትባላለች። የመጀመሪያውን ቴስት እንግዲህ ከሷ ነው ያወቅኩት ማለት ነው። ስለዚህ አሁን የመለየት ጸጋ እንበለው የመለየት ጸጋ ላይ የደረስኩት በዛ ነው ማለት ነው። ስለዚህ እሷን በጣም አመሰግናለሁ። ከዛ እህቴን አመሰግናለሁ ኤልሲን። እዚህ ስጀምር ደግሞ አብሮ ባላንስ ከማድረግ ጋር ደግሞ ጓደኛ ያለች ቤዚ ትባላለች። እሷን አመሰግናለሁ። በአጠቃላይ ከምስጋና ውጪ ደግሞ ማለት የምፈልገው ምንድነው በአሁኑ ሰዓት እኔ እንግዲህ ያው ኦልሞስት ከ2005 ነው የተመረኩት። በዛው አመት ደግሞ ተፈትኜ ጎንደር ዩኒቨርሲቲ ነው የገባሁት በማስተማር። ስለዚህ አብዛኛው ኦልሞስት ከ10 አመት 12 አመት አካባቢ በማስተማር ስራ ላይ ነው የነበርኩትና ከብዙ ወጣቶች ጋር እንገናኛለሁ። ተማሪዎችን በጣም ነው የምወዳቸው። በፍቅር ነው ሳወራቸው ማወራቸውና የእነሱም ስትራግል ይገባኛል ያስባለሁ። ስለዚህ ሰው ተመርቆ ስራ ወደ መፈለግ በሚሄድበት ሰዓት በጣም ብዙ ቻሌንጆች አሉ። አብዛኛው አቢዩዝ የሚደረጉ ነገሮች አሉ። ሰው በብቃቱ ባለው አቅም የመቀጠር ችግር አለ። ስለዚህ ከዛ ውጪ መቀጠር በራሱ የራሱ የሚያመጣው ስራት አለ። አቅምን ያለ መጠቀም ያለ መቻል። ስለዚህ ሰው ለወጣት በየማስበው በተቻለ መጠን የራሳችንን ስራ ስናስብ የመጀመሪያው እርምጃ ሰብኮንሺየስ መገንባት ነው ብዬ አስባለሁ። ምን ማለት ነው? ኮንሺየስ እና ሰብኮንሺየስ የሚባል ነገር አለ አይደል? ያ ማለት ሰው ካስተዳደጉ ጀምሮ የሚይዘውን ኢንፎርሜሽን ነው አይደል አስተሳሰብ የሚፈጥረው። ልክ ዘ ሴም ወይ ለምሳሌ ሰው ስራ በቃ በሰራ ደስ ይለኛል ብሎ ካሰበ የመጀመሪያው እርምጃ ሰብኮንሺየስ መገንባት ነው። ወይም ደግሞ ውስጠኛውን የአእምሮአችንን ክፍል በኢንፎርሜሽን መገንባት ነው የሚያስፈልገው። ምን ማለት ነው? ለምሳሌ ስራ መስራት የፈለገ ሰው ማየት ያለበት እንደዚህ አይነት የቢዝነስ ፕሮግራሞችን ነው ማየት ያለበት። ልክ የቢዝነስ ፕሮግራሞችን ማየት፣ ኢንተርፕረነሮች ስራዎችን ማየት፣ የፈጠራ ነገሮችን ኦንላይን አሁን በጣም አክሰሱ ብዙ ነው። በቲክቶኩም በኢንስታግራሙም በዩቲዩብም የተለያዩ ሙያ ላይ ሰው ግልጽ አድርጎ በሚያሳየው በጣም ብዙ ሙያዎች አሉና እነሱን በደንብ መከታተል ማየት፣ ዝም ብሎ ማየት ምንም እንትን አያስፈልግም። ይሄን ሰራለሁ ብሎ ስፔሲፊክ ማድረግ አይጠበቅባቸውም። ያንን በተደጋጋሚ ማየት አእምሮአችን ያለንን አቅም ያሳየናል። የሆነ ሰዓት ላይ ብልጭ የሚልልን አይዲያ ይፈጠራል። ግን በቃ በተስፋ መቁረጥ ዝም ብለን ፈን ነገሮችን አንዳንድ ጊዜ ሊያስፈልግ ይችላል። ግን ምናየው በቃ የማይጠቅም ነገር ዝም ብሎ ፈን ነገሮችን እያየን ዲፕረስድ ሆነን የምንቀመጥ ከሆነ አእምሮአችን ያልተሰጠውን አያመነጭም። ስለዚህ ስራ የሚፈልግ ሰው ማየት ያለበት ከስራ ጋር የተያያዙ ነገሮች ኢንፎርሜሽኖችን ነው ማስገባት ያለበት። ኢንፎርሜሽን ሲያስገባ ደግሞ አቀናጅቶ አይዲያ ያመጣለታል። ስለዚህ ያንን በደንብ ወጣቱ ሁሉም አንደርስታንድ ማድረግ አለበት፣ መረዳት አለበት ብዬ አስባለሁና አመሰግናለሁ። በጣም እኛም እናመሰግናለን። በእውነት ደስ የሚል ምክር ነው ያስተላለፍክልን። ከአንድ መምህር የሚጠበቅ ጥሩ ለተማሪዎች የሚያስብ ጥሩ መረጃን ያጋራህን እናመሰግናለን። እኔም አመሰግናለሁ በጣም። ያው በመጨረሻ ያው ለእናንተ ያመጣሁት ነው ይሄ የምታዩት
እሺ ስለዚህ መቀምሰሽ ማየት አለብሽ። ያው ቅቤ በደንብ አውቃለሁ ስትይ ነበር ቅድም። ጭኮን በጣም ወዳለው ጭኮ የሚወድ ሰው ደግሞ በደንብ ቅቤ ያውቃልና ስለዚህ በደንብ እንድትቀምሽ ጋብዝሻለሁ። እንግዲህ እሺ ከዚህ ውስጥ እንደምታዩ ይሄን ይመስላል። የበራስሽ ማውጣት ትችያለሽ፣ ግን ያው አወጣጡን በዛው ለማሳየት እሱ ጥሩ ሀሳብ ነው። ስለዚህ እንደዚህ ከፍታችሁ ዋው ብስኩት ወይ ቾኮሌት ነው የሚመስለው። በጥራት ደግሞ እዚሁ የታሸገ ነው። ሌላ ፓኬጂንግ አለው። ዋው በቤኪንግ ፔፐር እንትን ያለ ነው፣ የታሸገ ነው፣ ፉድ ግሬድ ነው። የሚያሳስብ ነገር አይደለም ማለት ነው። ስለዚህ ቀምሰሽ ደግሞ በጣም ነው የሚያምረው። ተለይቶ ገልብጫው እንዴት ጥንቃቄ እንደተደረገበት ያኛውን ራሱ ይሄኛው እንዴት ጥንቃቄ እንደተደረገበት አዎ ይሄ ታሽጓል። ሁሉንም ሲከፈት ተመሳሳይ ነው። ዋው ተጠቅልሎ ነው የተቀመጠው አየር እንዳይገባው ምናምን። ዋው ከውስጥ ደግሞ የዲ ጭኮ የሚል የተጻፈበት ፕሪንት አለና በጣም ነው የሚያምረው። እውነት ለመናገር ሳይዙም እንደው በጣም ትልቅ የሚባል ነው። ይሄ አንዱ ራሱ በጣም ቀጭን የሚባል አይደለም። እንትኑ በልተን የሆነ ቀምሻ ሳይሆን የሚያጠግብ አይነት ሳይዝ ያለው ይመስለኛል። እኔ ጭኮ በጣም ነው የምወደው። እስቲ ልቅመሰው። ዋው የምር በጣም ይጣፍጣል። እኔም እኮ ምራቄን ዋጥኩኝ አንቺን እያየሁ። በጣም ይጣፍጣል። ቤታችን የምናዘጋጀው ጭኮ ብዙ ጊዜ በሳህን ወይ በምን ስለምንከድ ነው እንደዚህ ፍሌክስ የሚያደርግ ወይም የሆነ የሚንቀሳቀስ ለስላሳ አይሆን ወዲያው ሲሰራ ካልሆነ በስተቀር ትንሽ ደረቅ ማለት ነገር አለው። አዎ ቢላ ምናምን ተጠቅመን ነው የምንቆርጠው። ግን እንዳያችሁት እኔ እጄን ብቻ ነው ተጠቅሜ እንዲቆረስኩት። ጣዕሙ በጣም ይጣፍጣል። ምን አስተዋልኩኝ እኔ ከዚህ በፊት የምበላቸው ጭኮዎች ትንሽ ጫው በጣም የተጨመረባቸው ናቸው። አንተም ኤክስፒሪየንስ ባደረከው መንገድ ባላንስድ የሆነ ሁሉም ሰው ሊጠቀመው የሚችል እኔ ጫው በዛብኝ፣ እኔ እንትን ቅመም በዛብኝ፣ እኔ ሚጥሚጣ በዛብኝ ብሎ ሳያማርጥ ሁሉም ሰው ሊበላው የሚችል አይነት ቴስት ያለው ነው። በጣም ነው ማመሰግነው። ከዚህ ላይ የሚጣፍጠው ሆነ። ከዚህ ላይ ለመጨመር አሁን እንደምታዩ ቴክስቸሩን በምታይበት ሰዓት ስስት የሌለው ነው። ያ ቅቤውንም ስንገዛው እንደዛው በከፍተኛ ዋጋ ነው የምንገዛው። ለምን ጥርት ያለ እንዲሆን ማለት ነው። እዚህ ጋርም እንደምታዩ ቅቤው በቃ በተመጣጥኖ ግን ደግሞ ስስት የሌለው ማርያም በጣም ቤት እንደሚሰራው አድርጌ ነው ያቀረብኩት። እኔ ፊታችሁን የቀመስኩት በጣም ደስ የሚል የሚጣፍጥ ቴስት ነው ያለው። ሁላችሁም ቤታችሁ ገዝታችሁ ሞክሩት ብለን እንላለን። በጣም ይጣፍጣል። እንግዲህ በድጋሜ እዚህ ድረስ ስለመጣህ ጊዜ ስለሰጠህን እንዲሁም ደግሞ እንዲህ በጣም የሚጣፍጠውን ጭኮህን ስላቀመስከን ለስለ ቢዝነስ ተመልካቾቻችንም ደግሞ ጥሩ የሚባል የስራ እድል ይዘህልን ስለመጣህ እጅግ አድርጌ አመሰግናለሁ። ለጊዜህ ቴንኪዩ። እኔም በጣም አመሰግናለሁ። ያው ስለጠራችሁኝ፣ ስለጋበዛችሁኝ፣ ስለ ፕሮዳክቴ ደግሞ እንዳስተዋውቅ እድል ስለሰጣችሁኝ በጣም አመሰግናለሁ። ስለ ቢዝነስ እንግዲህ አድጎ ደግሞ ዓለም አቀፍ ይሆናል ብዬ እጠብቃለሁ እና በትክክል በጣም አመሰግናለሁ። እኛም እናመሰግናለን። ውድ የስለ ቢዝነስ ፖድካስት ቤተሰቦቻችን ዛሬ ከየዲ ጭኮ ጋር የነበረን ቆይታ ይሄንን ይመስል ነበረ። ውድ ተመልካቾቻችን ከ10,000 ብር ጀምሮ የዲ ጭኮን ተረክባችሁ መሸጥ ትችላላችሁ። በ10,000 ብር ካፒታል ብቻ ማለት ነው። እናንተም ደግሞ ገዝታችሁ መቅመስ ለምትፈልጉ ሰዎች እዚህ ጋር ስልክ እናስቀምጥላችኋለን። ስክሪኑ ጋር ደውላችሁ ማዘዝ መግዛት ትችላላችሁ። እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን እስካሁን በመምራት አብሬያችሁ ቆይታ ያደረኩት እኔ ሊና አብራም ነበርኩኝ። በካሜራማን ኤርሚያስ ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ደግሞ ሰላም ቆዩ።